በይነ ቁሉቢኩም አለ በመካከላችሁ ልባችሁን አስተሳሰረ ይላል። የሚተሳሰረው ልባችን ነው። ለዚህ ነው እኛ አንድ ሰው ሲሰልም በጣም ልባችን ወደሱ የሚሄደው በቃ ስሜታዊ የምንሆነው ለብዙ ሰዎች ለቤተሰቦቻችን የምንሰጠውና ከዛ በላይ የሆነ ፍቅር ልንሰጠው የምንሞክረው አላህ Subhanahu Wa Ta'ala በሰው ልጆች ላይ የእስልምናን ሰንሰለት ይዘው ሲመጡ የልብ መተሳሰርን ያደርጋል ማለት ነው። فألف بين قلوبكم فأصبحتم بنعمتي إخوانا بني ጸጋ በኔ ምክንያት ወንድማማቾች ናችሁ ታነጋላችሁ። ትላንትና ልትገዳደሉ የምትፈልጉ የነበራችሁ ዛሬ በመስለማችሁ ምክንያት አላህ Subhanahu Wa Ta'ala ልባችሁን አላልቶት ልባችሁን ርህራሄ ጨምሮለት ምን ትሆናላችሁ? በፍቅር የምታነጉ ወንድማማች እህትማማች ናችሁ ታነጋላችሁ አለ። አላ ሸፋ ሁፍረት ወኩንቱም አላ ሸፋ ሁፍረት ሚን النار ይላል። የእሳት መግቢያዋ ጫፍ ላይ ከንፈሩ ላይ ሆናችሁ ነበር የምትኖሩት ይላል። فانقذكم منها አላህ Subhanahu Wa Ta'ala ወደ እስልምና ስትመጡ ከዛ ነገር አወጣችሁ ይላል። አያችሁ فانقذكم منها ሱብሃንአላህ ያ አላህ Subhanahu Wa Ta'ala ንግግር ተመልከቱ። كذلك يبين الله لكم آياته لعلكم ተህተዱን አላህ እንደዚህ ያደረገ በምትሰልሙ ጊዜ የሚከሰቱትን ነገር ያብራራላችኋልኝ ቀኑን መንገድ ትመሩና ትገነዘቡ ዘንድ ይላል። ሱብሃንአላህ አንድ ህፃን ልጅ ተወልዶ በእናትና በልጅ መካከል የሚኖረው መፈቃቀር አላህ ነው አደረኩት የሚለው። በባልና በሚስት ስንት ዓመት ያልተዋወቁ ዛሬ በሰው ተጋብተው ራሱ አይደለም እንዲተዋወቁ ተጋብተው ይቀርና በሰው እንኳን ተዋውቆ ተጋብተው ለሷ ነፍሴን እሰጣለሁ እሷም ደግሞ ለሱ ነፍሴን እሰጣለሁ የሚሉ ይሆናሉ። ይህ ምንድነው? አላህ Subhanahu Wa Ta'ala የሚያደርገው መዋደድ ነውና በእስላም ውስጥ የሚኖሩ ወንድማማቾችን ስታዩ በአላህ ረህመት ሲተሳሰሩ በላይ ኢላሀ ኢላላህ መንገድ ሲዛመዱ ምን ይሆናል ማለት ነው? ከዛ የተሻለና ጠንካራ የሆነ ፍቅር ይኖራቸዋል። ለዛ ሰውም ትልቅ ክብርና ሙሐባ መልካም መመኘትም ይኖራቸዋል። ይህ ደግሞ ከአላህ የሆነ ኒዕማ ነው ልላችሁ ነው። ወቢላሂ ተውፊቅ። ቀጥሉ። ዳሪያ ሰምተሻል? ዳሪያ ትጣፋለች እኮ ችግሩ። አይ አሁን እንደው ይሄ እንዴት ያመልጥሻል? እሺ ስራ ላይ ትሆናለች። አቡ ለዳሪያ ትንሽ ስለንትን ልክ ቆይ ስትመጣ ስለ ነፍስያ ጂሃድ ትንሽ ብትነግራት ነፍስያ ምን እንደሆነች። ምን አልከኝ? ዮኒ ተናገር አልሰማሁም ነበር። ከነፍስያ ጋር የምናደርገው ጂሃድ ምናምን ስለ ነፍስያ ምን እንደሆነ ከነፍስያችን ጋር እንዴት ፋይት እንደምናደርግ ምናምን ስለሱ ትንሽ ለዳሪያ ብትነግራት ብዬ ነበር። ቆይስ ለሁላችን ነው እሱ የሚያስፈልገን። የሚገርምህ ነገር ቅድም ያነበብኩልህ የቁርአን አያት እኮ ለዚህ እኮ ነው ነብዩላህ ዩሱፍ አለይሂ ሰላም ወማ ኡበሪኡ ነፍሲ ነፍሴን ላጠራ አልችልም ኢነ ነፍሰ ለአማረቱ ቢሱእ ነፍስ በጣም በመጥፎ ነገር የሚገፋፋ ነው። ስሜታዊነት በመጥፎ ነገር የሚገፋፋ ነውና ኢላ ማ ረሂመ ረቢ አላህ ያዘነለት ሲቀር ኢነ ረቢ ለገፉር ረሂም አላህ ግን አዛኝና መሐሪ ነው። ማረኝ ብለው ከተጠጉት መልካምን ነገር ከተመኙ የሰው ልጆች ወደዛ ነገር እንደሚገፋቸው ግልጽ ነው ይላልኝና አላህ Subhanahu Wa Ta'ala ነፍስን እንደ አምላክም ይጠራታል። አፈራአይተ መን ኢተኸዘ ኢላሃሁ ሀዋ ቀድ ضل ወአضل ይላልኝ። የጠመመና ሰዎችንም የሚያጠም ሰው ማን ነው ከተባለ ስሜቱን አምላክ አድርጎ የሚይዝ ሰው ነው ይላል አላህ Subhanahu Wa Ta'ala። በጣም ከባድ ነገር ነው በነገራችን ላይ ይሄ ሳታስበው። ለምሳሌ ሸይጣን ምን ያደርጋል? አልሸነፍም ባይ እንድትሆን ያደርጋል። ችላ ብለህ ማለፍ የምትችላቸውን ቀላል ነገሮች ሁሉ ግን አንተ እንዳታልፋቸው ይገፋፋል። በዚህ ሲስተም ነው ሸይጣን የሚፈተነው። የሆነ ነገር ሲባል ለዛ ነገር እንድታደምጠው እስቲ ምንድነው የሚሉት እንዴት እኔ እንደዚህ ይሉኛል ምናምን ብለህ ሄደህ ገብተህ ባልሆነ ሐያትና በዛ ነገር ላይ ቢያንስ ቢያቅተው ክፉ ነገር ተነጋግረህ እንድታልፍ ያደርጋልና ስሜትን መከታተል ራስን መግዛት
ለዚህ ነው ነብዩ መሐመድ አለይሂ ሰላቱ ወሰላም ከትንሹ ጂሃድ አሉ። እንግዲህ አንገት እየተቆራረጥ ለትግል የታገሉ ሰዎች ጂሃዱ አብቅቶ ተረጋግተው ምን ብለው ምናምን ያለውን ነገር ሁሉ እንትን ብለው አገር ገዢ ሆነው መኖር ሲጀምሩ ምን አሉ ነብዩ መሐመድ አለይሂ ሰላቱ ወሰላም ከትንሹ ጂሃድ ወደ ትልቁ ጂሃድ ተሸጋገርን። ጂሃድ ማለት በጣም ከባድ ነገር ነው እንግዲህ ለሰው ልጅ አይደለ፣ ግን እሳቸው ትንሽ ጂሃድ ብለው ነው የጠሩት። ያንን እንዴት ሲሏቸው ከዚህ የበለጠ ጂሃድ አለ እንዴ ያ ረሱላህ ሲሏቸው ነዓም አሉ። ነፍስያ ማሸነፍ፣ ስሜትን መግዛት፣ ራስን ማሸነፍ፣ አንድን ነገር ለአላህ ብሎ መተው፣ ለአላህ ብሎ ማድረግ መጀመር፣ ያ ነገር ከምንኛውም ነገር በላይ ከአንገት መቆራረጥ ሄደ ውጊያ ቦክስ ምናምን ከመግጠም የበለጠ ከባዱ ጂሃድ ይሄ ነው አሉ። አንድ ሰሃባ ለጂሃድ ልምምድ እያደረጉ እያለ 6 ሰዎችን በትግል ሲጥላዩና ያ ረሱላህ ይህ ሰው ጎበዝ አይደለም ወይ ጀግና አይደለም ወይ ሲሏቸው ጀግና ማለት በተቆጣ ጊዜ ቁጣውን መቆጣጠር የሚችል ሰው ነው አሉ። እሱ ጀግና አይደለም አላሉትም ወይም እንደዚህ ነው አላሉ። ያደረጉት ነገር ምንድነው? ተውቃኔ ናገሩት ይመጣሉ እና ነው ይሄ ታችን ላይ የነፍስያችን ጣጣ በቃ እዛ ውስጥ የሆነ የምንፈልገው ሰው ይኖራል። ጊዜያችንን የምናሳልፍበት ቦታ አጥተን እዛ ማሳለፍ ይኖርብናል። በጣም ብዙ በቃ ግን እዛ አካባቢ ላይ ስንሄድ ደግሞ የሚገጥመንና የምናገኘው ነገር መጥፎ ሊሆን ይችላል። ስለዚህ የትኛውን ነው እዚህ ቦታ ላይ መቀመጤን ነው አላህ የሚወደው ወይስ ከዚህ መራቄን ነው ብለን ሂሳብ ሰርተን አላህ Subhanahu Wa Ta'ala ከዚህ መራቃችንን የሚወድ ከሆነ ከዛ ቦታ ለመራቅ መወሰን በጣም ከባድ ነው። ከዘመድ ከጎረቤት ለምሳሌ እኔ ቤቴ ሂጄ ማረፍ የምፈልገውን ያክል ከዛም በበለጠ የሆነ ጓደኞቼ ጋር ሂዶ መጫወት ልፈልግ ይችል ይሆናል። ግን ያ ነገር ደግሞ በአላህ ዘንድ የማይወደድ ከሆነ ያን መተው መቻል የሚባለው ነገር ጦርነቱ ከነፍስያ ጋር ነው። ራስን ከመቆጣጠር፣ ራስን ከመግዛት፣ ከመወሰን ቆራጥ የሆነ ለዓላማው ጽኑ ከመሆን ጋር የሚያያዝ ነገር ነውና ላይፍ ላይ በጣም ብዙ ነገሮች ይከብዱናል ሁላችንም ላይ። ይሄ የሰው ልጅ እገሌ ብለህ የምትመርጠው ነገር አይደለም። ያጅባችሁ ነገር የሁሉም ሰው ችግር ነው። ለምሳሌ ሌላው ቢቀር በቢዝነስ ምክንያት ተገናኝተን ለቢዝነስ ስትል ብዙ ነገር እየሰማህ መቀመጥ የማይገባህ ቦታ ትቀመጣለህ። ገባ? ያን ነገር ግን ለአላህ ብለህ ቆርጠህ ጥለህ መሄድ ሊኖርብህ ይችል ይሆናል። ግን እንግዲህ ለ5 ደቂቃ አይደል ለ10 ደቂቃ አይደል በሚል በይሉንታ በሸይጣን ማታለል ተታለቆች ብለን ብዙ ስህተቶችን እንሰራለንና ይሄ የሰው ልጅ ፈተና ነው፣ የሰው ልጅ መከራ ነው። በዱንያ ላይ ያለ ሊጠነቀቀው የሚገባ ግን አንዳንድ ነገሮችን ምክንያት እየሰጠን ኮምፕሮማይዝ እያደረግን የማንጠነቀቃቸው ነገሮች ናቸውና ብዙ ጊዜ የነፍስያ ነገር በጣም ከባድ። የሰው ልጅ በቃ ይሄ ምን መርጠው ነገር አንዳንዴ ከብዙ ምክር የተለያዩ ሁኔታዎችን በማየት ለምሳሌ አንድን ሰው እንደ ኡስታዝ እንደ ዳዒ ታየውና እሱ እዛ ቦታ ላይ ሲገኝ ስታየው እሱ ከተገኘ ብለህ በመሸወድ ብቻ ልንሸወድባቸው የምንችላቸው ብዙ ምክንያቶችና ሪዝኖች ስለሚኖሩ እነዛን መታገል ማለት ነው። ይህን ታግሎ ለአላህ Subhanahu Wa Ta'ala ብሎ ብዙ ነገሮችን ያደረገ ደግሞ ምን አይነት ትልቅ ጥበበኛ እንደሆነና ትልቅ አዋቂ እንደሚሆን ደግሞ አላህ Subhanahu Wa Ta'ala በጣም ከሚወዳቸውና ካላቃቸው ሰዎች እንደሚሆን የታወቀ ነው። ግን ፈተና ነው ይሄ ዓለም የፈተና ወለነብሉወነኩም ይላል። እንፈትናችኋለን ሐታ ነዕለመ المجاهدين منكم والصابرين ከናንተ መሃል ማንኛችሁ ታጋሽና ለአላህ Subhanahu Wa Ta'ala ሆኖ ነገሮችን የሚያደርግ እንደሆነ እስክናቅ ድረስ እንፈትናችኋለን ይላል አላህ Subhanahu Wa Ta'ala። እና ይሄ የፈተና ወለዚነ ጃሃዱ ፊና ይላል። ለምሳሌ አላህ Subhanahu Wa Ta'ala በእኛ መንገድ የሚታገሉ ሰዎች ለነህዲየነሁም ሱቡለና የኛንም መንገድ እንመራቸዋለን ወኢነላህ ለመዐል ሙሕሲኒን ይላል። አላህ ከአሳማሪዎች ጋር ነው ይላል። ተመልከቱ እንግዲህ አያችሁ አላህ Subhanahu Wa Ta'ala ይሄንን ነገር ምን እያለ ነው? ወለዚነ ጃሃዱ ፊና ሲባል በእኛ መንገድ የሚታገሉ ማለት
ለአላህ ብሎ ነገራቶችን የሚተው ለአላህ ብሎ ነገራቶችን የሚሰሩ መስራት ያለብን ነገር አላህን ያስከፋል አያስከፋም ብለው የሚያስቡ መስራት የሌለባቸውን ነገር ደግሞ ይህ አላህ Subhanahu Wa Ta'ala የከለከለው ነው ወይም ደግሞ ያልፈቀደው ነው ብለው የሚተው ይሄን ለመተው ደግሞ ያለ ብዙ አማራጭ የማጣት የሆነ ነገር ሊያደርጉ ፈልገው ያን ነገር ሲያዩተኝ የማይሆን ሆኖባቸው በቃ ይሁን ይቅርብኝ ብለው መተው መወሰን ብዙ ስትራግል የሚያደርጉ ማለት ጂሃድ ማለት ለምሳሌ ጂሃድ የሚል ጥረት አደረገ ለፋ ደከመ የሚልን ትርጓሜ ነው የሚይዘው ይሄ የተሳሳተ ዝም ብሎ ሰው ጋር መታገል መጋደል ይሄ የውሸት ትርጉም ነው እንደዚህ የሚል ትርጉም የለም እንደዚህ የሚል ትርጉም የለም ጂሃድ ማለት ትግል ማድረግ ጥረት ማድረግ በስራ ሊሆን ይችላል ለምሳሌ ለጎረቤት መልካም ለማድረግ የምታደርገው ነገር እሱ ራሱ ጂሃድ ተግባባ ይሄንን ነገር ለማድረግ ጥረት የሚያደርጉ ሰዎች በተቻለ መጠን አላህ Subhanahu Wa Ta'ala ምን ይላቸዋል ይወዳቸዋል ማለት ነው الذين جاهدوا فينا لنهدينهم سبلنا ይላል መንገዳችንን እንመራቸዋለን ይላል وان الله لمع المحسنين አላህ Subhanahu Wa Ta'ala እንዲህ ከሚያደርጉ አሳማሪዎች መልካምን ከሚሰሩ ሰዎች ጋር ነው ይላልና መልካም ስራ ላይ ብዙ ጥረት እንደምናደርገው ብዙ ትግል ግን ይገጥመናል መልካም ስራዎች ብዙ ዋጋ ያስከፍላሉ ብዙ ጭንቀት ያመጣሉ ግን ያንን ነገር ለአምላካችን ብለን ስናደርገው ደግሞ ከምንም በላይ ማድረጉ ይቀለናል ምንም አይነት መስዋዕትነት ቢያስከፍል ለኛ ያ የምንከፍለው መስዋዕትነት ቀላል ነው ምንም አይመስለን ስለዚህ ያንን ታሳቢ አድርጉ ለማለት ነው ኢንሻአላህ ታላቁ መጣ እንዴ ዮኒ ፒኬ መጣል ታላቁ ምናምን ሚል ያነበብ መሰለኝ ከታች ታላቁ አብርሃም ሚል ያየው መሰለኝ በሱ አካውንት እና ስም እንትን ተብሎ ይሁን ትክክለኛ እሱ ይሁን አላውቅም ከስራ ይቻለው ያ ነው ለማንኛውም ይሄን ይመስላል ኢንሻአላህ ቀጥሉ እሺ ቀጥሉ ሰላም አለይኩም ዮኒ ወአለይኩም ሰላም ወንድማችን ስለ ነፍስ መታገል ሲያነሳ ያ ነፍስ ትግያ ካደረግን በኋላ ኸይር ስራችን ደግሞ ተቀባይነት እንዲኖረው አትሊስት ምንድነው ማድረግ ያለብን ለምሳሌ የሰው ልጅ ኸይር ስራ በሰራ ሰዓት አሁን በዱንያዊ አሁን ለምሳሌ አንድ ሰው ጋር ተቀጥረንም ስንሰራ ያ ደሞዛችን ደርሶ ሲከፈልን ደስታን እንደምናገኘው ሁሉ አላህ Subhanahu Wa Ta'ala ለአላህ Subhanahu Wa Ta'ala ምን ሰራቸው ኸይር ስራዎች ከፋይ እንደሆነ አላህ Subhanahu Wa Ta'ala በዛ ስራችን ምንዳ እንደምናገኝ ማሰብ ራሱ ለኸይር ስራ ጥሩ የሆነ ፕሪንሲፕል ነው ላለው ለምሳሌ አሁን ሰላታችንን ስንሰግድ ያ ሰላታችን አላህ ፊት እንደምንሰግድ ሰላታችንን አሳምረን መስገድ ከአለባበሳችን ከንያችን ከሁሉ ነገራችን ጀምሮ ለምናደርገው ኸይር ስራ ምክንያቱም አንድ ሰው ሰላቱ የተስተካከለ እንደሆነ ሁሉ ነገሩ ተስተካከለ ይላል ስለዚህ ሰላታችንን መጀመሪያ በአግባቡ እጂ ነፍስያን ለመዋጋት በጣም ከሚረዱን በጣም እንድንገዛ ከሚያደርጉ ነገሮች አንዱ መጀመሪያ ኸይር ስራችን ሰላታችን አምስት አውቃት ሰላት በመናደርግበት ሰዓት አላህ ፊት ቆመን ፊት ለፊት አላህ እንደምናገኘው ሆነን ለመስገድ ጥረት ስናደርግ ያ ኸይር ስራ ያቺ ሰላታችን ተቀባይነት እንድናገኝ ጥረት እናደርጋለን ማለት በእያንዳንዱ በሩኩዓችን በሱጁዳችን በመናደርገው በመንቀራው ቂራአት ቢያንስ እንኳን ፋቲያችንን ትርጉሙን አውቀን ሩኩ ላይ የሚደረጉ ዱዓዎችን እንደምንም ትርጉሙን ሐፍዘን እያስተነተንን ለመቅራት እንደው ቀጥሎ ያሉ ሱራዎችን ሊከብዱን ቢችሉም ግን ቢያንስ እንኳን ፋቲያችንን አልሐምዱ ስንል ምን እንደሆነ ረቢል ዓለሚን ስንል ምን እንደሆነ በተቻለን መጠን አውቀን ስንሰግድ ማለት ነው ለኸይር ስራችን በጣም በቃ ዛጋ ቀልብ ሰኪና ረጋ ብለን አላህ ፊት እንደቆምን ኢህቲሳብ ያረግን እንድንሰግድ በጣም ይረዳንና ቢያንስ ፋቲያችንን በትክክል ሸምድደ ነው አልሐምዱ ሲንል ያን የማስተንተኑን እንትን ያመጣን ስንሰግድ ፍራቻችን በዛው ከፍ ይላል የሰላታችን ሁሹዕ የሰላታችን የመቀበል እንትኑ ከፍ ስለሚል
ወደ ኸይር ስራ ነፍስያን ወደ መገራት እና ይረዳናል። እና እቺ ነፍስያ የምትባለው ነገር በጣም ከባድ ነገር ስለሆነች በኸይር ስራ ኮርኮም እያደረግናት ወደ ኸይር። ምክንያቱም ምናበዛው ነገር ምላሳችን ምንውልበት ምናበዛው ነገር ቀልብ ላይ የመግባት ነገር አለው። በተደጋጋሚ ምላሳችን ላይ አሁን ዱሪንግ ዘ ዴይ ላይ ውሎ በምናረግበት ሰዓት ኢስቲግፋር የሚያበዛ ሰው ዴይሊ ቤዙ ላይ ማለት ነው ሁሉ ጊዜ ኢስቲግፋር የሚያበዛ ሰው ቀልቡ ላይ ይገባል ያ ነገር። አልহামዱሊላህ ሲል አላህን ሲያመሰግን፣ አስተግፍሩላህ ሲል ወንጀሉን እያሰበ፣ ሐምድ ሲል ደግሞ የተሰጠውን ኒዕማ እያሰበ ኢስቲግፋር ሲያበዛ ቀልቡ ላይ ይገባል። እና በተቻለን መጠን ለኸይር ስራ ምንም አይነት ንቀት ሳይኖረን አንድ አልহামዱሊላህ ሰውየው አንድ ሱብሃንአላህ ወይ አንድ ተህሊል አንድ ሐሪም አቶ ጀሃነም ይገባላሉ። አንድ ሱብሃንአላህ አቶ ሚዛኑን የሚደፋለት አንድ ሱብሃንአላህ አቶ ጀሃነም ይገባላሉ። አንድ ሱብሃንአላህ ደግሞ ሚዛኑን ከፍ አድርጋለት ደግሞ ጀነት የሚገባ ሰው አለ። ስለዚህ ለኸይር ስራዎች ለትንንሽም ኸይር ስራዎች ንቀት ይሰማችኋል? ከኔ ነው የሚቆራረጠው። ሳይኖረን ኦኬ ኔትወርክ ወይ ስልክ ገብቶበት አስቸግሮታል ማለት ነው። ሄክቲ እሺ ኔትወርክ አስቸግሮታል። ቀጥሉ በቃ ሌሎቻችሁ እስኪ ማስተላለፍ የምትፈልጉት መልእክት ያላችሁ ካላችሁ ላኩ። እስከዛ ሰው ልቀንስ። እሺ ፈይሰል ላውረድክ እና ጃ የለም ፈቲ የምትፈልጊው ነገር ካለ እኔ ያደርግልሻለሁ። በቃ ንገሪኝና እሺ ትገቢያለሽ። ሰላም አለይኩም። ዮኒ አንድ የዑመር ሐዲስ ትዝ ብሎኝ ላክልበት ብዬ ነው፣ ይፈቀዳል? እሺ ኔትወርክ አቋርጦት ነበር፣ ተቆራረጠ ነበር በዛው ለዛ ነው እንዴ? ይሰማል አሁን? አዎ ይሰማል አሁን፣ ቆንጆ ነው። ቢስሚላህ። ዑመር እንደምታውቁት ሁለተኛው ኸሊፋ ነው። ከአቡበከር ቀጥሎ ኺላፋውን ቀጥ ካረጉ ሰዎች እስልምና ላይ ከባድ ዲንን የማስፋፋት ስራ በቆየባቸው ዘመናት ትልቅ እንትን የፈጠረ ሰው ነው። እስልምና ማለት ለእስልምና መስፋፋት ከአስተዋጽኦ ካደረጉ ትልቅ ሰሃቦች አንዱ ዑመር ነው እና ዑመር በታይሙ በነበረበት ሰዓት የዱንያ ፈተናዎች በበዙ ሰዓት ቲንክ አንድ ሰሃባ ትልቅ ሰሃባ እሱን ይጠራውና እስቲ ስለ ተቋ ንገረኝ አለው። ተቋ ብሎ ማለት ምን ማለት ነው ብሎ ጠየቀው። አትሊስት ለሰሃባው ኢማም ነበረ በታይሙ። ያ ሰሃባ ትልቅ ሰሃባ ነው። ፎርጌት ሂዝ ኔም ሜንሽን ማድረግ ስሙን ጠፍቶኛል። እና ለሰሃባው ሲጠይቀው ሰሃባው ምንድነው ያለው? እስቲ ዑመር ያ አሚረል ሙእሚኒን እስቲ ንገረኝ
እሾህ በበዛበት ቦታ ላይ እንዴት ነው የምትጓዘው? ጉዞ ስታደርግ እሾህ በበዛበት ቦታ ላይ እንዴት ነው ጉዞ የምታደርገው ብሎ ለዑመር ኢብኑ አልኸጣብ ጠየቀው ማለት ነው። ዑመር ደግሞ ምን አለው? ኦብቪየስ ቀሚሴን ከፍ አድርጌ በጣም ተጠንቅቄ እሾሁ እንዳይወጋኝ በጣም ጥንቃቄ አድርጌ ነው ምጓዘው አለ። ኦኬ ስለዚህ ተቅዋ ብሎ ማለት እሷ ናት አለ። ምን ለማለት ፈልጌ ነው አለ? ምክንያቱም ፉል ኦፍ ያቺ እሾሃ ማለት ፈተናዎች ናቸው። በዚህ ዞር ስትሉ አሁን እኛ ባለንበት ዘመን ብናየው ዞር ስትሉ ሶሻል ሚዲያው ዞር ስትሉ በቃ ፈተናዎች ማለት በጣም ብዙ ናቸው። ሜንሽን ማድረግ ትችላላችሁ የፈተናዎቹ ብዛት ማለት ነው። ስለዚህ እነዛ ፈተናዎች ሁሉ ምኖች ናቸው? እነዛ እሾሆች ናቸው። በየሄድንበት በምንሰማው ነገር የምናየው ነገር ሁላ ለኛ ፈተናዎች ናቸው። እና አላህ የሰው ልጅን እዚህ ዱንያ ላይ ሲያመጣ አላህ በቁርአን ምን ይላል? ሙእሚን ነኝ ብሎ አንድ ሰው ሙስሊም ነኝ ብሎ ክሌም እስካደረገ ድረስ ራሱን ሙስሊም ነኝ ብሎ ክሌም ሲያደርግ አላህ ምን ያደርገዋል? ያን ሰው ይፈትነዋል። ፈተናዎች እንደያንዳንዳችን እንደ ኢማኑ ጥንካሬ ከአንቢያ ከረሱል ብትጀምሩ ለረሱሎች የሚሰጠው ከፍተኛ የሆነ ፈተና ነው። ይቀጥላል አንቲል እኛ ደካማዎቹ ድረስ እስከምትመጡ ድረስ ምንድነው ለእያንዳንዳችን if you are claiming you are muslim ነን ብለን ክሌም ላደረግን ሰዎች እንደየአቅማችን ፈተና ይመጣብናል። ያን ፈተና የማለፍ አላህ ሽኑን ሰጥቶናል፣ እንትኑን ምርጫውን ሰጥቶናል። ይኸው እስልምና ክሌም አድርገሃል። ስለዚህ ፈተናውን የማለፍ ያንተ እንትን ነው። ስለዚህ ዑመር እዛ ጋር ሊያስተላልፈው የፈለገው መልእክት ምንድነው? ያለንበት ሁኔታ ያለንበት ሲቹዌሽን አሁን ወደኛ ስናመጣው ያለንበት ሁኔታ ያለንበት ሲቹዌሽን በጣም ከፍተኛ ፈተና ያለንበት ሰዓት ነው። ዞር ስንል እዚህ ጋር ወንድሞቻችን ያው ጋዛ ምን እንደሚፈጠር እያያችሁ ነው። ምንም እንደው ከቀልባችን ዱዓ አድርገን እናቃለን። ሁሉ ጊዜ ሱጁድ ላይ ዱዓ እናደርጋለን። እማንጠየቅ እስኪመስለን ድረስ እንረሳዋለን። ነገሩ ምንም ያልተፈጠረ ሁላ ከመልመዳችን የተነሳ የተፈጠረ ሁላ አይመስለንም። አሁን እዛ ጋር ያለው ዴይሊ ቤዝ ያለው ችግር ማለት ነው ሱብሃንአላህ ወላሂ መግለጽ ሁላ እስከሚገብድ ድረስ ነው ያለውና ለዛ ምን አስተዋጽኦ አድርገናል? እኛ ላይ ግዴታ ነው። አንድ ሙስሊም የትኛውም ዓለም ላይ ያለ ሙስሊም ይመለከተናል። ችግሩ መርዳት ማንችል ዱዓ ልናደርግለት፣ በአቅም መርዳት ብንችል ሶስት አይነት ነገር ነው የተገለጸው። አንድ ሰው መጥፎ ነገር ሲያይ ወይ በቀልቡ ይጠላል ወይ ሂዶ ይገላገላል። የመጨረሻው ስንፍናው በጣም ትንሹ በቀልብ መጥላቱ፣ ወይ በምላሱ ይናገርና ያስተዋዋል ያን ነገር መጥፎውን ነገር፣ ወይ በቀልቡ ይጠላል ወይ ሂዶ ይገላገላል። ከሶስቱም ካልሆነን አሁን በጣም ከባድ ነገር ነው ያለንበት ሲቹዌሽን እና እቺ ተቋ የምትባለው ነገር ምንድነው? ለተቋችን የከበቡን ነገሮች ለማግለል ኸይር ስራ ማብዛት አለብን። ኸይር ስራ ስናበዛ አይናችን የሚያርፍበት ቦታ ይስተካከላል። ምላሳችን የምትናገረው ነገር ጥሩ ይሆናል። ቀልባችን ከቀልብ ሲጀምር ቀልባችን ራሱ የምትፈልገዋን ነገር ተገራ ኸይር የሆነ ነገር ይሆናል። ከገራናት ማለት ነውና በተከበበነው ነገር ላለመሸወድ ለቀልድ ብሎም ያልሆነ ጥሩ ሰው የሚያስቀይም ነገር ጆክ ብለን ልናደርግ እንችላለንና የሰውን ቀልብ ላለ መስበር ለተቋችን በጣም ወሳኝ የሆነ ነገር ነው እላለሁ። አበዛውባችሁ። ሰላም አለይኩም። ቀጥሉ። ዮኒዬ ጀዛከላ ሻራል በዛም ዮኒ አንዲ ላውራ እንዳይዘጋባችሁ። ሰላም አለይኩም ሁላችሁ። እንትን አለይኩም ሰላም የምትቀጥሉ ከሆነ ከአሁን በኋላ ማውራት ስለማይችል በቃ ሲጨርሱ ጨርሳችሁ ውጡ። እሺ ማለት ጨርሳችሁ ውጡ ማለት በቃ እስከምትቆይ ድረስ ቆይ። እኔ ማውራት አልችልም፣ ወደ ቤት እየገባሁ ነው። ሶፊሻ ሰላም አለይኩም። ወአለይኩም ሰላም። ጃይ እንዴት ነህ? እንዴት ነሽ? አማን ነው አለው። እንኳን ደህና መጣሽ። ስላየሽ ደስ ብሎኛል። ዱአ አድርጉላት እሺ ለሶፊ። ሶፊ ያው በሄር ስራ የምታግዘን እህታችን ናት። እሺ ቀጥሉ። እሺ
ምን አልሽኝ? ቀጥሉ በቃ ኔትወርኳ ስለተቋረጠ። እሺ እንቀጥላለን። ጃሄድ ኔትወርክሽ ተቆራርጧል። እየተሰማ አይደለም። በጣም ነው የሚቆራረጠው። ቀይ በርቶባታል። አንድ እንትን ብቻ ነው የሚያሳይ። ሰማሻል ሶፊ? እየተናገረች ነው ይሆን? ተቆራርጣለች። ኔትወርኳ በጣም ምንም እየተሰማ አይደለም። እስከዛ እንድታየው ፈቲያ ታስቂኝ እስቲ። እሺ አቡ ቀጥል። ምን እቀጥላለሁ? ኮሜንት እያነበብኩኝ እየሳኩኝ ነበር። ብጠላኝ እንኳን አልጠላም፣ መውደድ ግዴታ ነው ትላለች። ፈቲ እኮ ነች የምታስቀኝ። ትንሿ ፈቲ ተይ ይበል። ሄራን የምትናገረው ነገር አለ ነይ። ፍቅራቸው አስቸገረን ታውቃለህ። በቃ ወደው ወላ እንቅልፍ ነሱን እኮ። እኔ አንዳንዴ የምሬን ነው የምነግርህ ዮኒ፣ እንዲገነዘቡትም ስለምፈልግ እኛን ትተው አምላካቸውን ራሱ በወደዱት። ወላሂ አንድ ነገር የምነግርህ ለምሳሌ አሁን ከኛም ሰዎች ቢሆን የሆነ ስሜታዊነት ተፈጥሮ ምናምን መጥፎ ቃል ሊያወጣ የሚችል ሰው እኮ ይገጥማል አይደለ ይወድ እና ከስድብ አምላካቸው እንዲሰደብ የሆነ ነገር እንዲባል ምናምን የሚጋብዙትን ነገር ተጠንቅቀው እንኳን ባየናቸው አይደለም እኛን መውደድ ተው። ያ ቢወዱም ባይወዱም ብዙ ከቁም ነገር አንቆጥረውም። ብንዋደድ ደስ ይለናል። መልካም ነገር ነው፣ ትልቅ ነገር ነው። የሰው ልጅ በፍቅር በሰላም አብሮ እየተነጋገረ እየተወያየ ነገሮችን በመልካም ሁኔታ እያየ መስራትና መብላት መጠጣት መጫወት ቢችል ማለት ነው። ግን ያ ይቅርቶና ለራሳቸው አምላክ ለራሳቸው ለሚያከብሩት ነገራቶች ራስ ሲጠነቀቁ፣ ለምን እኛ ለምሳሌ አሁን አላህ ራሱን ባስጠነቀቀን መልኩ ወለዲነ ምንድነው ወላ ተስቡ الذين يدعون من دون الله እነዛ ከአላህ ውጭ አማልክትን የሚያመልኩ ሰዎችን አማልክቶቻቸውን አትስደቡባቸው አለ። ወየሱቡ الله عدوا بغير علم ባለማወቅ እኛ የነሱን ስንሰድብባቸው የሰው ልጅ ልከኛ ቸኳላ ስለሆነ ባለማወቅ አላህና ትክክለኛውን እውነተኛውን አምላክ መሳደብ ውስጥ ይገባሉና አለ። ስለዚህ እኛ ሄደን ተሳድበን አላህ ቢሰደብ በሰደቡት ሰዎች ተጠያቂ ነን። እኛ ሳንሳደብ ከተሳደቡ የራሳቸው ችግር ነው። እኛ ከዛ ነገር እንርቃለን። መስማትም ተገቢ ስላልሆነ እንርቃለን፣ እንጠነቀቃለን። የኛ ዳግን የለብንም። ነገር ግን እኛ ሂደን ተሳድበን ጀምረን የሆነ ነገር ብለን አምላካችንን ብናሰድብ ግን አምላካችንን የሰደብነው እኛ እንደሆነ ነው የሚቆጠረው። ለነዛ ሰዎች መስደብ መነሳሳት ምክንያት እኛ ስለሆንን ማለት ነው። ተግባባን? ስለዚህ በጣም የሚያስቀኝ ነገር መጣው የሆነ ነገር ይሉና አምላካቸው እንዲሰደብ ሪዝን እየሆኑ በቃ በጥላቻ በብስጭት የተነሳ በጣም ብዙ ነገር ሲያደርጉ እያየ ወገኖቻቸው እንኳን ወደ እስልምና በሚመጡበት ጊዜ የጥላቻቸው ጥላቻ ወንድ እንትን ብለው ነው፣ እንደዚህ ነው፣ ገንዘብ ፈልገው ነው፣ ውጭ ስለሚወስዱ ሱብሃንአላህ ይላል። ገብቷል? በቃ እነዛ ሰዎች ላይ ያላቸው ፊሊንግ ኢሚዲየትሊ ዳይቨርት ነው ተቀይሮ
ገድ ሲያረጋቸውና ያ መጥላታቸው ደግሞ ሌላን ቃላት እስኪጠቀሙ ድረስ ሲገፋፋቸው እያየ በቃል መጥተው ከዚህ እንወዳቸዋለን፣ እግዚአብሔር እንደዚህ ብሎናል፣ ኢየሱስ ፍቅር ነው እንትን ነው። በእኔ ህይወት ያልተተረጎመ ፍቅርና ሐሳብ ምን ይጠቅመኛል? አላህ ይወዳችኋል፣ አላህ እንደዚህ ነው ታገሱ ብሏል ምናምን ብዬ ምን አባንተ ምናምን ከሆነ ምን ልትግስት ነውና አንዳንዴ ከባድ ነውና የምትኖረው ህይወትና የምታረገው ነገር ሳይጣጣም ይሁዳውያንን ሲላል አተእሙሩን الناس بالبر ሰዎችን በመልካም ታዛላችሁ ወተንሰውና አንፍሰኩም ራሳችሁ ግን አተገብሩትም ለነፍሳችሁን ትረሳላችኋል ወአንቱም ተትሉነ الكتاب መጽሐፍን ታነባላችሁ በረጃ ትጠቅሳላችሁ ብዙ ነገር ለማለት ትሞክራላችሁ አለ ወአንቱም ተትሉነ الكتاب فلا تعقلون አየ ታነባላችሁ ግን ደግሞ መልሳችሁ ለራሳችሁ አተገብሩትም አትገነዘቡትም አለ እና ትንሽ ደቂቃ ቆይተው ሊሰድቡ እና ሌላ ችግር ሊያወሩ እንወዳቸዋለን እናንተን መውደድ እንትናችን ነው ምናምን እኛ እንዴት ነው ምናስተውል ምንገነዘብ ምናይ ምንሰማ አይመስላቸውም ነው ወይስ ምንድነው? ግራ ነው የሚገባኝ አንዳንድ ጊዜና አላህ ይርዳን ብቻ። ከባድ ነው፣ በጣም ከባድ ነገር ነው። አላህ ቅኑን መንገድ ይምራን፣ ቀጥተኛውን መንገድ አላህ ይምራን። ማስተዋልን አላህ ይስጠን። በተቻለን መጠን ለየትኛውም ሰው ክብርን መስጠት የኢስላም መርህ ስለሆነ ያን የማድረግ መርህን አላህ ይወፍቀን። በነገራችን ላይ በእኛ ልጆችም ላይ እንዲህ አይነት ነገር ይታያል። አንዳንዴ የሆነ እልክ መጋባት ለዛ ነገር ያልሆነ ትምህርታዊ ነገር ለምን እንደዚህ ትላላችሁ ምናምን ሳይሆን የእናንተ እንትን እንደዚህ ነው ምናምን የመባባል ሁኔታ ይገባልና እንደዛ አይነት ነገር መግባት ተገቢ አይደለምና ያለውን ነገር ማስተዋል እንደገና እኛ እንደዚህ ስንግረጨረጭ ያልሆነ አቅጣጫ ስንከተል ትልቁ የምናደርገው ነገር ምንድነው ካላችሁ ወደ እምነታችን ሰው እንዳይመጣ ከመከልከል ያለፈ ምናበረክተው አስተዋጽኦ የለም። አላህ Subhanahu Wa Ta'ala ምንድን ይላል መሰላችሁ? ወለው ኩንተ ፈዘን ይላችኋል። ቀልበ ደረቅ ገረጭራጫ ማለት ነው። ፈዘን ማለት ገረጭራጫ ወይም ንጭናጫ። ገሊዘል ቀልቢ ቀልበ ደረቅ ብትሆን ለንፈዱ ሚን ሐውሊክ አየ ለንፈዱ ሚን ሐውሊክ ከዙሪያህ በተበተኑ ነበረ። ግን ምን ይላል አላህ Subhanahu Wa Ta'ala? ፈቢማ ረሕመት ሚነላሂ በአላህ በሆነ ችሮታ ሊንተ ለሁም ለነሱ ለዘብተኛ ሆንክላቸው ይላል። ለዘብ ማለት አላህ ሲወፍቅ ነውና ፈቢማ ረሕመት ሚነላሂ ሊንተ ለሁም ይላልና ለአላህ ብለን ለዘብ ያልን ተገቢውን ትምህርት መስጠት የምንችል ታጋሾች፣ አስተዋዮች ሰው ልጅ ቅኑን መንገድ እንዲያገኝ የምናስብ ሰዎች መሆን መቻል አለብን። በተቻለ መጠን የምንወያየው ቁም ነገርና ትኩረት ያለው ነገር ላይ መሆን መቻል አለበት። ይሄ ዝም ብለን እነሱ የሆነ ነገር አሉ ብለን ያልሆነ ነገሮች እያነሳንም ጊዜያችን የምናጠፋ መሆን የለብንም። ሐታ እኔ ብዙ ጊዜ የሆነ ውይይቶቹ አምላክ ላይ ምናምን ላይ ቢሆን በጣም ይመቸኛል። ብዙ ጊዜ እነሱ ሆን ብለው ወዳልተፈለገ ርዕስ ይጋብዙናል። በዛ ምክንያት እኛም ያን በማውራታችን የምናመጣው ተጽዕኖ የለም፣ እነሱም ያንን ነገር በማውራታቸው በሰው ልጅ ላይ ምንም የሚፈጥሩት ተጽዕኖ የለምና የሆነ ተራ የሆኑ ሐሳቦችን ትተን ትክክለኛ ለምሳሌ እኔ አሁን ማንም ሰው ይምጣና በአምላክ ማንነትና ምንነት ላይ አውርተን ሶስት አምላክ አላመልክም የሚለኝ ካለ ያሳይ። በአምላክ ማንነትና ምንነት ላይ አምላክ የራሱ የሆነ ማንነት ያለው አሁን እኛ ለምሳሌ አቡ መሐመድ ነኝ ምንድነው ብባል ሰው ነኝ። ሰውነት ባህሪ ነው። ሰው ልጅ የሚያሟላውን ነገር አሟላለሁ ሰው ነኝ። ስለዚህ ይሄንን ነገር እያንዳንዱ አብ ወልድ መንፈስ ቅዱስ የራሳቸው አምላክነት ማንነት ነው ምንነት ነው። በነገራችን ላይ ባህሪ ነው፣ ኢሴንስ የሚባለው ነገር ነው። ተግባባን? ያንን ነገር
የሌለው ለብቻው ሆኖ ያ ነገር የሌለው አይነት አካል አድርገው ለብቻው ራሱን የቻለ ኤግዚስተንስ ራሱን የቻለ ምንነት ማንነት የሌለው አካል ነው ብለው ሚሉ ከሆነ አምላክን ማጉደል ነው። በነገራችን ላይ ሰው ልጅ ራሱ ማንነት አለው፣ ምንነት አለው። እዚህ ጋር ከጎን ያለው ይሆን ያለ ማን ነው ብትለው ይሆን ነኝ ይላል። ምንድነው ብትለው ሰው ነኝ ይላል። እንደ ሰው ያያል፣ ይሰማል፣ ይናገራል፣ ያስባል፣ ያገናዝባል። የሚሰራቸው የራሱ የሆኑ ነገሮች አሉ፣ ተግባራዊ ነገሮች አሉ። ተግባባን። ስለዚህ ስለ አምላክ በትክክል አንድ ነው። እኔ ማመልከው አንድ የሚሉት በነገራችን ላይ በየትኛውም እምነት ብትሄዱ አምላክ አንድ መሆኑ የታመነ ነው። በቃ ሰው ሁሉ አንድ አምላክ እንደሚያመልክ ነው ማሰብ የሚፈልገው። ለዛም ነው ሶስት አካል እያመለኩ አንድ አምላክ ነው ምናመልከው የሚል ሐሳብ ውስጥ የሚገቡተኝና እዚህ ላይ ፎከስ አድርገን መነጋገር ከቻለን ብዙ ወገኖቻችንን መታደግ እንችላለን። ሆን ብለው በሌላ ነገር ቢዚ ሲያደርጉን ቢዚ መሆን የለብንምና አሁንም ቢሆን አንድ አምላክ ነው ማመልክ ብሎ የሚል ሰው ካለ መግባት ይችላል። አዎ ይሄ ደግሞ አንድ አምላክ የሚለው ነገር እኮ ያው ልባችን ላይ የታተመ ነገር ነው። አላህ Subhanahu ወቻችሁን አጥተን ባስመሰከርናችሁ ጊዜ ከዚህ ዘንጊዎች እንዳትሆኑ እኔ ጌታችሁ አይደለሁምን ብሎ ሲያስመሰክረ ሁላችንም መስከረናል ጌታችን ነህ ብሎና ልባችን ላይ ኦሬዲ የታተመ ነው አንድ የምትለዋ ነገር በጣም ኢቭን አምላክ የለም የሚሉት ምናምን የተለያየ አማልክት ምንም አድርገው የሚይዙ ሰዎች በተክላላ እኮ የሆነ ከባድ ጭንቅ ውስጥ ቢገቡ ዞሮ ይሄ አንዱን አምላክ ነው ልባቸው የሚጠራው። ወደ አንዱ ብቻ ነው በቃ የሚሄደው፣ ወደ ሌላ ወደ ማንንም አይሄድም። ገብቷል? አምላክ የለም የሚለው ራሱ ሚል እኮ there is one power ነው የሚል። ስለዚህ የሆነ ፓወር አለ፣ አንድ የሆነ ፓወር አለ ነው የሚልህ እንጂ ብዙ አካል አለ አይልም። ስለዚህ ኦሬዲ ይሄ አንድ የሚባለው ነገር ልባችን ላይ የታተመ ነው። በቃ አላህ ብቸኝነቱን እና ማንነቱን ሲያረጋግጥ በቃ አትሞብናል። ግን ያው እንግዲህ የትንሣኤ ቀን ከዚህ ቃላችሁ ዘንጊዎች እንዳትሆኑ ይለናል። አላህ ይጠብቀን። ቢስሚላህ ወንድሞች፣ እኔ ደግሞ እዚህ ጋር ሐሳብ ማከል የምፈልገው በረሱል ጉዳይ ብዙ ጊዜ በኢየሱስ ፍቅር አበድን በኢየሱስ ፍቅር ምናምን ሲባል ምንድነው እንትን የሚለኝ ረሱልን ማፍቀር ረሱልን ከላይ ከራስ በላይ መውደድ የሚባለው ኮንሰፕት እኛ ጋር ያለው ለረሱል እንደዚህ ለምንድን ነው የምንሆነው? ወንድሜ እናነሳው መወራት የነበረበት እንደ ዲቤትም በሉት እንደዚህ እዚህ ቲክቶክ ላይ መደረግ የነበረበት በአምላክነቱ መጀመሪያ ስለ አምላክ ነው መወራት ያለበት። አምላክን ከተያዘ በኋላ ነው የሰው ልጅ ነፃ ከወጣ በኋላ ለአላህ ለአንድ አምላክ ባሪያ ከሆነ በኋላ ነው ሌላ ኮንሰፕቶች መቀጠል ያለባቸው። አሁን እኔ በአጋጣሚ ታች ሳይ በኢየሱስ ፍቅር ምናምን ሲባል እኛ ለምንድን ነው ረሱልን ምንወደው? ለምንድን ነው ረሱልን ከራስ በላይ? አሁን አንድ ሙስሊም ረሱልን ከራሱ በላይ ካልወደደ የእምነቱ ጎዶሎ ነው። ይሄ አሁን የእስልምና ከእንትኖች ውስጥ እስልምና ማሟላት ካለብን ነገሮች ውስጥ አንዱ ነው። አንድ ሰው ረሱልን ከራሱ ካለብን ነገሮች ውስጥ አንዱ ነው። አንድ ሙስሊም ረሱል ሰለላሁ ዐለይሂ ወሰለምን ከራሱ አብዛኛው ሰው ነፍሱን ስለሚወድ መጀመሪያ ከራሱ ልጆች ካሉት ከልጆቹ ከእናት ከአባቱ ሜንሽንት ማንኛውም ነገር ጥሩ ከሁሉ ነገር አብልጦ ረሱልን መውደድ አለበት። አላህ እንዳለ ሆኖ ማለት ነው። ስለዚህ ያ ውዴታ እኛ ጋር አሁን በስብከትም ደረጃ በሉት መንገድ ላይ ኢየሱስ ፍቅር ነው ምናምን ሲባል የሆነ እኛ ጋር ያ ፍቅር ያለ አይመስላችሁም? እና ለረሱልን ማፍቀር ሲባል በተግባር ነው፣ በሪል ነው። ሪል ማለት ከራስ አስበልጦ አሁን ሐዲስ ላይ ምን አለ? ዑመር ኢብኑል ኸጣብ አንድ ረሱል ጋር ሄዶ ምን አላቸው? ረሱል እኔ ከሁሉ ነገር አስበልጬ ግን ከራሴ ሳይሆን ከሁሉ ነገር አስበልጬ ወደውታለሁ፣ ግን ከራሴ አላስበልጥም አላቸው። ስለዚህ ኢማንህ ሙሉ አይደለም አሉት ረሱል ሰለላሁ ዐለይሂ ወሰለም። ከዛ ሄደና አሰበ። ስለዚህ ምንድነው ጀነት ነው መግባት የሚፈልገው። አሰብ አድርጎ መጣና ረሱል አሁን ከሁሉ ነገር አስበልጬ ከራሴ ማስበልጬ ወዶታለሁ አላቸው። አሁን ኢማንህ
ሙሉ ነው አሉት ማለት። ስለዚህ እኛ ኢማናችን ሙሉ እንዲሆን ለራሳችን ለነፍሳችን ስንል ኢማናችን ሙሉ እንዲሆን ረሱል ሰለላሁ ዐለይሂ ወሰለምን ከማንኛውም ነገር አስበልጠን እንወዳለን። ለዛም ነው ህይወታችንን ፊት ለፊት እንደምታውቁት ህይወታችንን ፊት ለፊት መስጠት ሲባል ማንም ሙስሊም አይሳሳም። ይሄን ኮንሰፕትም ይሄን የእስልምና ኮንሰፕትም ስላለ ነው ረሱልን መውደድ የኢማንን ሙሉ የሚያደርግ አንዱ ፓርት ስለሆነም ነው ረሱልን የምንወደው። እና አሁን ብዙ ጊዜ ዲቤት ላይ በቃ ረሱልን ለማጣጣል አፔንዳውን ይላሉ። መጀመሪያ ብራዘሮች እንዳላችሁት የአላህን ኒዕማ የአላህን አንድነት የፈጣሪን ኮንሰፕት ያዙና ከዛ በኋላ ወርዳችሁ ታወራላችሁ ወገኖቻችን። እና መጀመሪያ የፈጣሪን ነገር ነው መወራት ያለበት። ኢሹ ሆኖ መዳን ያለበት ስለ ድህነት ነው መወራት ያለበት። ከዛ በኋላ ነው ቀጥሎ ያሉ ዲቤቶች ማንኛውም ነገር እየተገለጹ ሰሂሁን ደዒፉም እዚህ ጋር ተቀምጦ ምንም ነገር እንትን የለውም። ረሱልን ምንም አይነት ነገር ቢያመጡ ሁሉም ነገር መልስ አለው ለማለት ያህል ነውና የረሱልን ውዴታ በዚህ ደረጃ እንድትረዱት ስለፈለኩ ነው። ቀጥሎ ወንድሞች ዛከላ መርሐባ ሐቢቢ ጀዛከላህ ኸይር። በነገራችን ላይ ነብይ የሚባለውን ነገር በትርጉም በትክክለኛ ማንነቱ ብታገኙት እስላም ውስጥ ነው እንበልና ነብዩ መሐመድ አለይሂ ሰላቱ ወሰላምን የሚያነሱባቸውና ነውር ችግር አለ ብለን ብንል ያ ችግር መኖሩ በእነሱ የእምነትና የአስተሳሰብ ሂደት የሰው ልጅ ስህተቶች ተብሎ የሚታለፉ ነገሮች እንጂ ከእምነት ጋር ልክ ነው ልክ አይደለም እንደዚህ ነው ምናምን ብለህ የምትሟገትበት ጉዳይ አይደለም። ለምሳሌ እንውሰድ፣ ሎጥን ብንወስድ አብርሃምን ብንወስድ ራሱ ከአጋር ወልዷል ብለው ኃጢአተኛ ያደርጉታል። በቃ ደካማ ነው፣ እግዚአብሔር ሳይፈቅድለት ሂዶ ዝሙት ሰርቷል፣ በዝሙት ወልዷል ብለው ይሉታል። ሂድ ሎጥን ውሰድ፣ ከልጆቹ ጋር ተገናኝቷል ይሉታል። አላህ ይጠብቀንና እኛ ጋር ነቢያቶች ይህን ሁሉ ወንጀል ሰርተዋል ብለን አናምንም። ነቢያት የአላህን ዜና የሚያቀርቡ ክብር ሊኖራቸው የሚገባ ከስህተት የጸዱ መሆን አለባቸው ተብሎ ስለሚታመን ይሄ ሁሉ ነገር ተደርጓል ብለን አናምንም። በእስልምና ውስጥ አላህ የፈቀደላቸውን እንጂ ያልፈቀደን ነገር ያደርጋሉ ብለን አናምንም። ይሄ ሁሉ ነገር በጣም ብዙ ስህተቶች ለምሳሌ የሰው ሚስት የወሰደ እንደዚህ ያለ ምናምን በነቢያቶቻቸው ላይ የሚሰጧቸውና የሚያምኑበተኝ ስነ ምግባራቸውን ስታስተውል በጣም በብዙ ወንጀሎችና ስህተቶች የተዘፈቁ ሆነው ነው የምታያቸው። ሱብሃንአላህ። እና ይሄ ለነሱ እምነት መለኪያ ካልሆነና ምንም ችግር ከሌለው አምላካቸውን አምላክ ላለማድረግ ምንም የማይጎዳቸው ከሆነ እኛም ጋር የሚያነሱት ርዕስ አይደለም ማለት ነው። በእነሱ እንኳን ኮንሴፕት ስትሄድ ማለት ነው። ሱብሃንአላህ። ግን ያ አይደለም። ነቢያቶች እንደዛ አይደሉም። ነቢያቶችን የምናይበት እይታ እንደዚህ አይደለም በእስላም ውስጥ። ግን እንበልና እነሱ እንደሚያወሩተኝ የሄዱ በቃ ወገኖቻቸውን እንትን እኮ ነው ለጊዜው የሆነ ቦታ ለማሳለፍ ቲክቶክ ላይ ያየሁት አንድ እንትን አለና ጥሩምባ ነገር አለው። ከዛ አይስክሪም ምናምን ይሸጣልና ልጁ እንዳታይ ፊቷን ወደዛ አድርጎ አዙሮ እንደዚህ ምናምን ይዟት እየሄደ ባለ አይስክሪሙ ደግሞ ተንኮለኛ ነው አቆጡ ሲያደርግ ልጅቱ ዞረች። ስትዞር በቃ አይስክሪም ግዛልኝ ብላ አስገዛች። የዚችን ያህል ጊዜ እንደማስጠበቅ ማለት ነው የሚሆነው። በቃ በዚህ ዱንያ ውስጥ እንደዚህ ነብያቸው እንደዚህ እንትናሉ እንደዚህ ነው አላህ ይሄ ቀልድ ነው። በቃ በሰዎች ላይ የማሾፍ በሰዎች ላይ የማፌዝ እውነተኛውን እምነትና ሐቅ የሆነውን ነገር ላለመጋፈጥ ላለማውራት የሚደረግ ትርኪ ምርኪ ሐሳብ እንጂ ተገቢ ነገር አይደለም። ሌላው ቢቀር ከነሱ እምነት ላይ ከሚገለጹ ሐሳቦች ጋር ይዛችሁ አወዳድራችሁ በቀጥታ ማለት ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስብዕና ከሌሎች ነቢያቶቻቸው የተሻለ ነው ብላችሁ መወሰን ትችላላችሁ። ራሱ ይሄ መገሌ አጥፍቷል አንዴና ገሌ ለምን ተቀበልከው እገሌ እንደዚህ ነው ምናምን ብላችሁ አጣፍታችሁ እንደው ስህተት ነው ብለው ቢታሰብ እንኳን ሙስሊም ይሄን ስህተት ሰርተዋል እነሱ ስህተት ነው የሚሉት ስህተት ነው ብለን አናምን። ትክክለኛና ጥርት ያለ ወኢነከ ለዓላ ኹሉቅን ዐዚም አንተ በታላቅ ስነ ምግባር ላይ ነህ ብሎ አላህ የመሰከረላቸው አምላክ የመሰከረላቸው ነብይ ነው ያለን። ግን ቢሉ እንኳን
እነሱ ያንን የሚቀፍ ነገር አእምሯቸው ላይ ተቀብለው ማለት ነው ነቢያቶች ያደረጉት የሚባሉትን የወንጀል ማዕት ተቀብለው ከዛ በኋላ መጥተህ እዚህ ጋር እንደዚህ ብለህ ለማለት እኔ ለምሳሌ ሰርቄ ሌላ የሰረቀ ሰው ልጠቁም ብዬ ልሂድ ብል እፈራለሁ። ለምን እኔም እያዛለሁ። ተግባባ። እኔም ስለምያዝ መጠቆም አልችልምና ያን አይነት ነገር አለ። ስለዚህ ይሄ ደግሞ አይጠቅምም። መጀመሪያ እነሱ የሚያመልኩት አምላክ እስኪ አንድ ነው እንደሚሉተኝ አምላክ አንድ ነው ይሉንና ግን በሶስት አካል ተገልጿል ይሉናል። ሶስቱ አካላት የራሳቸው ማንነትና ምንነት ያላቸው ናቸው የሌላቸው ናቸው የሚለው ሐሳብ ላይ ይንገሩን። መጀመሪያ እኮ በእርግጠኝነት የምነግራችሁ በመለኮት አንድ ናቸው ሲባል የራሳቸው የሆነ ግን ምንነት የላቸውም እያሉ እየደመደሙ ነው። የራሳቸው ምንነት የላቸውም። እኔ አሁን ለምሳሌ ሰው የተባልኩት ሰዋዊ ባህሪ፣ ሰዋዊ ቅርጽ፣ ሰዋዊ ማንነት ይዤ ስለተፈጠርኩ ነው። አምላክ ደግሞ አምላክ ነው። አምላክ ካልሆነ ራሱን ችሎ የሆነን አምላክነት ሼር ያደርጋሉ ብሎ ማሰብ ይሄን እንደ አምላክ መቀበል ምንኛ አለመታደል መሆኑን ማስተዋል እንችላለን። ወላሂ ነው የምላችሁ። ምክንያቱም ሐቁ ነገር ይሄን። ስለዚህ እዚህ ጋር ፎከስ እናድርግ። አምላክ የተደረገበትን ኮንሴፕት በደንብ እናስተውል።